ይህ አዋዜ ልዩ ሰበር ነው። አሜሪካ የሃውቲ አማጽያን ላይ በቀጠለችውና በዛሬው ዕለት ንጋት ላይ ባካሄደችው አየር ድብደባ ቢያንስ 68 አፍሪካውያን ስደተኞች ኢትዮጵያውያንን ጨምሮ መፈጀታቸውን የአማጽያኑ ሚዲያ አስታወቀ። የአሜሪካ ጦር ማዕከላዊ እዝ በምህጻረ ቃል ሴንትኮም በቅርቡ ስላደረጋቸው ጥቃቶች ዝርዝር ባይሰጥም ካለፈው መጋቢት መጀመሪያ ሳምንት አንስቶ እስካሁን የመን ውስጥ በሚገኙ የሃውቲዎች ኢላማዎች ላይ ከ800 በላይ ጥቃቶች መፈጸሙን አስታውቋል። በእነዚህ ድብደባዎች ከ250 በላይ ሰዎች ተገድለዋል ይላሉ ሃውቲዎች። አልሚስራ የሚሰኘው የሃውቲዎች ሳተላይት ቴሌቪዥን በዛሬው ዕለት ጠዋት ከሰና በስተሰሜን በምትገኘዋ ባኒ አል ሐሪዝ ክፍለ ከተማ ውስጥ የአሜሪካ አየር ኃይል ባደረገው ድብደባ 8 ሰዎች ተገድለዋል ብለዋል። እሁድ ምሽትም በየመን አምራንና የሃውቲዎች መነሻ ክፍለ ሀገር በሆነችው ሰዓዳ አሜሪካ ባካሄደችው ድብደባ 2 ሰዎች ተገድለዋል ሲል ጠቅሷል። በጣም አሳዛኙ አደጋ የደረሰው ግን የሃውቲዎች መነሻ ክፍለ ሀገር ሰዓዳ ውስጥ በሚገኘው የስደተኞች ማሰሪያ ማዕከል ውስጥ ያረፈው የጦር ጀቶች ፍላጻ ነበር ይላል ዜናው። 68 አፍሪካውያን እንጀራ ፈላጊ ስደተኞች ኢትዮጵያውያንን ጨምሮ ተፈጅተዋል። የስር ማዕከሉ ኢትዮጵያውያንን ጨምሮ ወደ 100 የሚጠጉ አፍሪካውያንን ይዞ ነበረ። የሃውቲ ሚዲያ የሰዎቹን ዘግናኝ አሟሟትና ቁስለት በግልጽ በካሜራዎቹ ማሳየቱን ዓለም አቀፍ ሚዲያዎች ይዘግባሉ። ኢትዮጵያውያኑን ጨምሮ አፍሪካውያኑ ሕይወታቸውን ለአደጋ የሚያጋልጡት የመንን በመሸጋገሪያነት ተጠቅመው ሳዑዲ አረቢያ በመግባት ሰርቶ ለመኖር ነው። አልጀዚራ እንደዘገበው የሃውቲ አማጽያን እነዚህን ስደተኞች ከነሱ ግዛት ወደ ሳዑዲ አረቢያ በማሻገር ረብጣ ገቢ ያገኛሉ። በሳዑዲ መሩ የሱኒዎች ጥምረት የአየር ኃይል ድብደባ ወቅትም እንደዚሁም 66 እስረኛ ስደተኛ አፍሪካውያን ማለቃቸው አይዘነጋም። ለስደተኞቹ እልቂት ምክንያት በሆነው የአየር ድብደባ የተነሳ ሳዑዲ አረቢያና አጋሮቿ ተጠያቂ አልሆኑም። የስደተኞቹ ማንነት በዝርዝር ተለይቶም ለቀሪ ቤተሰቦቻቸው የካሳ ጥያቄም አልቀረበበትም። ከሱኒ ኃይሎች የአየር ኃይል ቦምቦች ተርፈው ለመሸሽ የሞከሩም 16 ስደተኞችን በዛን ወቅት የሃውቲ አማጽያን መግደላቸውንና 50 ማቁሰላቸውን የተባበሩት መንግስታት ሪፖርት ያመለክታል። የየመን ሃውቲዎችን ይዞታ ሆኖ በማያውቅ ብዛትና ክብደት እየቀጠቀጠ የሚገኘው የአሜሪካ ማዕከላዊ እዝ በሰጠው መግለጫ እስካሁን በተካሄደው የአየር ድብደባ በመቶዎች የሚቆጠሩ የሃውቲ ታጣቂዎች ተደምስሰዋል። እነዚህ ድብደባዎች ገና ተባብሰው የሚቀጥሉ ናቸው ብለዋል። የአሜሪካ የጦር አውሮፕላኖች ቦምብ እያዘሉና ሮኬት እየሸጎጡ የሚነሱባቸው ቀይ ባህር ላይ ከምትንሳፈፈው ዩኤስኤስ ሃሪ ትሩማንና አረቢያን ባህር ላይ ከምትገኘው ዩኤስኤስ ካርል ቬንሰን አውሮፕላን ተሸካሚ ግዙፍ መርከቦች መሆኑ ታውቋል። ምንም እንኳ የአሜሪካ የአየር ኃይል ድብደባ ተባብሶና ከብዶ ቢቀጥልም በቁጥርም ከ800 በላይ ቢልቅም ሃውቲዎች ግን አሁንም ድረስ የራሷ የአሜሪካ የጦር መርከቦችን ጨምሮ በዛ በደቡብ ቀይ ባህር የሚተላለፉ መርከቦች ላይና በእስራኤል ላይ እንዲሁ እያሰለሱ ከመተኮስ ወደኋላ አላሉም። ዳንኤል ዘገባውን ሰምተዋል። በጣም የሚያሳዝን ገጽታ ነው ያለው የዛሬው። አንዳንድ ፊልሞችን ማየት ችያለሁ። በጣም በረሃ ነው የመን። በዛ በሞቃት ሀገር ውስጥ በጣም ግዙፍ መጋዘኖች ነው የሚመስሉት እነዚህ የማሰሪያ ማዕከሎች። በሰማይ ነፍሳቸውን ይማረውና የሮማ ወርሰ ሊቃነ ጳጳስ ፍራንሲስ እንደነዚህ አይነት የአውሮፓን የእስረኛ ማቆያ ማዕከሎችን የናዚ ጀርመን
የማጎሪያ ካምፖች እያሉ ነበር የሚጠሯቸው። እንግዲህ የመን እስኪደረስ ድረስ ከጅቡቲ አንስተህ የበረሃውን የሰሉ ድንጋዮች እንደዚሁም ደግሞ ዋስትና ሊሰጥባቸው በማይቻል የተነፉ ጀልባዎች 10 ሊይዙ ይሰሩ ሊሄዱበት የሚገባው ርቀት በማይጠናበት ሁኔታ ባህር ዳርቻው የደረሱትን በሙሉ አጉረው ነው የሚሄዱት። ብዙ ጊዜ ጀልባውን የሚዘውሩት ኃይሎች ሞተር አለው። የሆነ ችግር ሲመጣ ራሳቸውን የሚያድኑት እና አብዛኞቹ የባህር ሰለባ ነው የሚሆኑት። የሰው ልጅ ስልጣኔና ምርታ እንግዲህ ይሄ ነው ዳንኤል። ብዙ ነገሮች ነው የምንሰማው። ብዙ አይነት በዓለም ዙሪያ ማርስን እየዳበሱ መሆናቸውን ነው የምንሰማው። አልፎ ተርፎ በቢሊዮን ኪሎሜትሮች ርቀት ምን እንዳለ ለማየት ሲመራመሩ ነው የምንሰማው። ብዙ ነገሮች ነው በዚህ ዓለም ላይ የምንሰማው። ነገር ግን የሰው ልጅ በዚህ ደረጃ ምንም ከለበሰው ኮትና ሱሪ በታች በሆነ ባነሰ ዋጋ በበረሃ ድንጋዮች ውስጥ ባህር ውስጥ እያለቀ እንደገና በሚገባበት ጊዜ እንደምታየው ማንኛውም ይህን ቪዲዮ ማየት ይችላል። ባዶ መጋዘን ውስጥ በእስረኛነት እየተደበደቡ ይታጎራሉ። በእጃቸው የያዟትን እየተቀበሉ ሀብቴዎች እነሱ ገቢያቸው ነው። እንዲሁ ደግሞ በሌላ የመከራ ጉዞ ወደ ሳውዲ አረቢያ እንዲገቡ ይደረጋል። ሳውዲ አረቢያ ውስጥ መግባት የዓለማችን አደገኛ ከሚባሉ ቦታዎች ውስጥ ነው። በተደጋጋሚ እንደምናነበው ሪፖርት ከሆነ የሳውዲ አረቢያ የድንበር ጠባቂዎች በጥይት ነው የሚገሏቸው። የሞቱ የቆሰሉ ብዙ ናቸው። እንደ ቢቢሲ ያሉ ጣቢያዎች በተደጋጋሚ ሰርተዋል። እና የሰው ልጅ አፉ የማይሞት አሰልቺ ፍጡር ነው ዳኒ። እና ብዙ ነገሮች ከሰው ልጅ እድገት፣ ከሰው ልጅ ምጥቀት፣ ከሰው ልጅ ምርታ አንጻር እንድናስብ ነው የምንደረገው። ጨረቃን በረገጡ ጊዜ እኛ አልነበርንም። ያን ጊዜ ጨረቃን በረገጡም ጊዜ የአንድ ሰው አንድ እርምጃ የሰው ልጆች ምርታ ነው ያሉት። ነገር ግን እንዲህ አይነቱን ሰቆቃ ያላቋረጠ ሞት ማስቀረት አልተቻለም። ይሄው ነውና የአሜሪካ ድብደባ ስደተኞችን በዚህ ሁኔታ መፍጀቱ በጣም አንጀት የሚበላ የሚያሳዝን ነገር ነው። ይሄኛውስ ባለፈው እነ ሳዑዲ አረቢያ ደብድበው የፈጇቸውን 66 ስደተኞች ህይወት ቢያንስ ማናቸው የሚባለውን ነገር አጥንቶ ወገን አላቸው፣ እህት ይኖራቸዋል፣ እናት ይኖራቸዋል፣ ዘመድ ይኖራቸዋል። እንደ ሰው ልጅነታቸው ለስተታቸው ይቅርታ ጠይቀው ካሳ ሊክሷቸው ተሞክረዋል የሚለው ምንም አይነት ማረጋገጫ የለም። ይህን ድብደባ ያካሄዱት የሳዑዲ አረቢያና በአጠቃላይ የሰላጡ ሀገሮች የተባበሩት አረብ ኤሚሬት የመሳሰሉት ናቸው። እነዚህ በእጅግ ገንዘብ የሞላቸው ከፍተኛ ሀብታም ሀገሮች ናቸው። በዛን ጊዜ 66 ስደተኞች ሞተዋል። በዚህ ደረጃ መጠየቃቸውን ወይም ይህን ጉዳይ ብሎ ያነሳ ዓለም አቀፋዊ የሰብአዊ ድርጅት ወይም የሆነ ዓለም አቀፋዊ ተቋም በዚህ ደረጃ ጥናትና ክትትል አድርጎ ሰው መሆናቸውን ለማስከበር ያክል እንኳ ደማቸው ሊካስ እንደሚገባ የተካሄደ ነገር ስለመኖሩ ምንም ነገር የለም። እና አሁን አሜሪካ በዚህ ጉዳይ ላይ መግለጫ እንደምትሰጥ በጣም ተስፋ አደርጋለሁ። ዜናውን እንከታተላለን። ጥቃቱ መደረጉን ያሉት ቪዲዮዎች ያሳያሉ። እንዲህ አይነት ነገሮች ሊፈጸሙ የሚችሉ ናቸው። ቢያንስ እነዚህ የሞቱት ማንነታቸውና ምንነታቸው ተለይቶ መታወቅ አለበት። ቀብርም ማግኘት አለባቸው። የቆሰሉም አሉ እና በአጠቃላይ 100 ገደማ ናቸው። እነዚህ ሁሉ አንዱ ሌላውን ያውቀዋል። በህይወት የተረፉት እነማን እንደነበሩ ሊሉ ይችላሉ። በዚህ ደረጃ አሜሪካ እንኳ በራሷ ስታንዳርድ በራሷ ሰብአዊ ስታንዳርድ ለዚህ ለተፈጸመው ሰቆቃ ይቅርታ ብላ እነዚህን ደማቸው ከሀገራቸውና ከቀያቸው ርቆ
ትቢያ የሆኑ ሰዎች ወገኖች ለቀረቡ ወገኖች የምትክስበት መንገድ ብቻ አንዳች ሰብአዊ ፍትህ የሚገኝበት መንገድ ይኖር ከሆነ ወደፊት የምናየው ይሆናል እና በጣም የሚያሳዝን ነገር ነው የተፈጸመው ዛሬ። በጣም የሚያሳዝን ዜና ነው። ዓለም አሜሪካ ይህንን ድብደባ ስትፈጽም እንዴት እነዚህ ስደተኞች የሚገኙበትን ስፍራ ማስተዋል አቃታት? አሜሪካ ለሰው ልጆች ሰብአዊ መብት የምትጨነቅ ሀገር አይደለችም ወይ? ይሄ የአየር ኃይል ድብደባ ነው እና እንግዲህ በአሜሪካ በኩል መጀመሪያ አክኖሌጅመንት ጠይቃል። የአሜሪካ ማዕከላዊ እዝ የሚባለው ይህን ስህተት መስራቱን አሁን አይሆፕ የበረራ ፊልሞችን የአየር ኃይል ጀቶቻቸው የደበደቧቸውን ቦታ ፎቶግራፍ ስለሚያነሱ እነዚህን ይመረምራል። እነዚህን ከመረመረ በኋላ ያ ቦታ ለድብደባ ማርክ የነበረ ነው ያልነበረ ነው የሚለውን ያያል። አናውቅም ለምን ያንን ሊመቱ እንደቻሉ። ስለዚህ ይሄ በአሜሪካ ይሄ ማዕከላዊ እዝ በኩል ምርመራ ተደርጎበት የሚገለጽ ነው። አሜሪካ ይሄንን ነገር በስተት የፈጸመች ሆኖ ካገኘች አይሆፕ ይሄንን ትገልጻለች። ይሄ ነገር እንዴት ሊፈጠር እንደቻለና ስተቱ ከምን የመነጨ እንደነበረ ታምናለች። እና እነዚህ ሁኔታዎች ካሉ ግን እኔ በሆነ ደረጃ የነዚህ ሰዎች ስለዚህ ሞቱ በስተት ተገደሉ ይቅርታ ብቻ ሳይሆን ሰዎች ናቸውና ከዛስ የሚለውን ነገር መነሳት አለበት። እኔ መነሳት አለበት። ይሄንን ማን ነው የሚያነሳላቸው? አግባቡ ምንድነው አላውቅም። መነሳት ግን አለበት። ሰዎች መሆናቸውን ሪኮግናይዝ መደረግ አለበት። የባለፈው ሳውዲ የመራችው የሱኒዎች የአየር ኃይል ጥምረት ይሄን ጥቃት አድርሶ 66ቶች ገድሏል። ከዛ በኋላ ምን ተደረገ? ኦኬ በስተት ገድሏል። ከዛስ ቀጥሎስ? የሞቱት ስደተኞቹ ናቸው። ስም አላቸው፣ ታሪክ አላቸው፣ ቦታ አላቸው። የመጡበት የሰው ልጆች ናቸው። ስለዚህ ይሄን በተመለከተ እውነቱን ለመናገር የዚህ ጥፋት ፈጻሚዎች ሊቆነስራቸውና ወይ በመንግስት ለመንግስት አላቅም ምን እንዲህ አይነት ነገር የኢንተርናሽናል ጉዳይ ነው ወይ አንድ የዓለም የተባበሩት መንግስታት ስደተኞች ጉዳይ ወይም የሰብአዊ መብት ድርጅቶች ብቻ የሆነ አካል ኢንቨስቲጌት ሊያደርገውና ቢያንስ ሰው ናቸውና ሰውነታቸው ታውቆ ሪኮግናይዝ መደረግ አለበት። ስለዚህም ዋጋ መከፈል አለበት። ፍትህ የሚሆነው ይሄ ነው። የሰው ልጅ ደም ነው። ከአፈር ውስጥ አልበቀሉም፣ ከድንጋይ ውስጥ አልወጡም። ወላጆች አሏቸው ወይም የኔ የሚላቸው አንድ ሰው ሊኖር ይችላል። እስከሌለ የለም ነው እና በዛ ደረጃ ጥያቄዎች ሊኖሩ ደማቸው ሊካስ ይገባል ብዬ አስባለሁ። ግን የመጀመሪያ አስፈላጊው ነገር አሁን የሞቱት ሞተዋል፣ የተረፉት አሉ። ይሄንን ድሮ እንደዚህ አይነት ነገሮች እናውቃለን። ዓለም አቀፍ ድርጅቶች ይመዘግባሉ። ታሪኩ ይመዘገባል፣ ይያዛል እና ሂደቱ በጣም ረጅም ሊሆን ይችላል። ስኖት ገንዘብ ማግኘት ያለ ማግኘት አይደለም፣ ሪኮግናይዝ መደረግ አለበት። ስለዚህ ከዚህ አንፃር ወደፊት የምናየው ይሆናል። ቢያንስ ግን በሳውዲ መር የሱኒ ኃይሎች የአየር ኃይል ድብደባ ያለቁት 66 አፍሪካውያን ጉዳይ ከዛ ከሞታቸው በኋላ የተነሳ አይመስለኝም፣ ወይም ካለ ደግሞ አላነበብኩም። እና እንግዲህ እንዲህ አይነቱን ጥፋት አየር ኃይሎች በተለያየ ምክንያት ሊፈጽሙ ይችላሉ እና ይሄን ልናቅ የምንችለው ከአሜሪካ በሚሰጠው መግለጫ ብቻ ነው። በጣም ጥሩ ዓለም። አሁን እንግዲህ አሜሪካ ይህንን ድርጊት መፈጸሟ ከተረጋገጠ አሜሪካ በዓለም አቀፍ የወንጀለኞች ፍርድ ቤት ልትጠየቅስ አትችልም ወይ? እንዲህ አይነቶቹን ነገሮች ብዙም ግንዛቤ የለኝም። ግን የጦርነት ቦታ ነው። አሁን አክቹዋሊ የጦርነት ቦታ ነው ስልህ አሁን ሀውቲዎች እዚህ ቀይ ባህር ላይ ከእስራኤል ጋዛ ጦርነት ጋር በተገናኘ እሱ ጦርነት እስካልቆመ ድረስ እስራኤል ነክ የሆኑ የንግድ መርከቦችን እንመታለን፣ አናሳልፍም ወይም በቁጥጥራችን ስር እናውላለን የሚል አቋም ይዘው የተፈጠረ ዓለም አቀፋዊ ክስተት ነው ይሄ። ስለዚህ አሁን ደግሞ እነሱን ለመቃወም አሜሪካ መር ኃይል የጦር መርከቦችን
በአቅራቢያው አሰማርቶ እንዲሁም በአየር ኃይል ድብደባ እንደምታየው የነሱን ኢላማዎች ማለት ሚሊተሪ አቅማቸውን የሚሳኤል ክምችታቸውን ድሮኖቻቸውን ሰው አልባዎቻቸውን እንደዚሁም ደግሞ በወታደሮቻቸውን በመኮንን ደረጃ ያሉ አዋጊዎቻቸውን ብዙ እንደገደለች አሜሪካ ትገልጻለች። ይሁንና ዋንኞቹን የሃውቲን ራስ ወይም የዲካፒቴሽን የምትለውን አይነት ጉዳት ለማድረስ ግን በጣም እንደተቸገሩ ነው የማነበው። አንዱ የመቸገራቸው ምክንያት በትክክል ስሟን ይዤው ከሆነ MQ-9 የምትባለው ይቅርታ ጠይቃለሁ ቁጥር ብትሏን በትክክል ይዤ ካልሆነ ቁልፍ የሆነች የአሜሪካ አሳሲን ናት፣ ሰው አልባ ናት። ያቺ ሰው አልባ ወደ ኋላ በ2020 ዓመተ ምህረት የኢራኑን ቁጥር 1 ጄኔራል ሱሌይማኒን የገደለች ነች የኢራቅ አየር ማረፊያ ላይ እና እሷ ትንቀሳቀሳለች የመን ውስጥ እና ዋንኛ ስራዋ እነዚህ የዚህ የሃውቲዎች ራስ የሆኑ ቁልፍ የሆኑ 2 እና 3 ሰዎችን መሰለል ነው እና ንቅናቄያቸውን መሰለል የት እንዳሉ ማግኘት ነው። በራሷ ይህን ጥቃት ልትፈጽም ትችላለች፣ በበለጠ ኃይል ልታስመታ ትችላለች። እና ችግር የሆነባቸው አሁን እንደማነበው ከሆነ ሃውቲዎች በጣም ሰክሰስፉል በሆነ ሁኔታ እየመቱ ይጥሏቸዋል። ዳኒ በጣም ሶፊስቲኬትድ ናቸው፣ በጣም ኪለር ናቸው። እንደዚህ የአሜሪካ ሰው አልቦች በሚገርምህ ሁኔታ ይቅርታ ጠይቃለሁ አድማችን፣ አንድ ቀን ተመልሰን ልንመጣበት እንችላለን። ቁጥራቸው ግን ቀላል የማይባል ምናልባት 9 ሊደርሱ ይችላሉ። ሚሞሪ ትክክል ይዘው ከሆነ መተው ይጥላሉ ሃውቲዎች። ይሄን በማድረግ ቁልፍ የሆኑ ሰዎቻቸውን የመግደል ዲካፒቴት የማድረግ እቅዷን እስካሁን ድረስ በዚህ ሁኔታ የማይቻል አድርገውት ይገኛሉ። ዳኒ በጣም ጥሩ ዓለም፣ ለትንታኔው አመሰግናለሁ። መልካም ጊዜ ይሆንልህ። መልካም ጊዜ። አዋዜ ልዩ ዜና ላይ የተመሰረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሰረት ልታገኙን ትችላላችሁ። አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጉ። አዋዜ ልዩ ዜና በልዩ ማለት ነው።